ሱሱ የፖለቲካ ሰው እንዳልሆነ አየሁት። እግዚአብሔር ምስክሬ፣ ለፖለቲካ አይደለም። ሱሱ የተረጋጋ ልጅ ነው። ይኸው አይተናል። የተረጋጋ ነው፣ ተረጋግቷል። በጣም ያስቀናል እውቀቱ። በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል፣ በደንብ እንትሎታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ ነው የሄደው። አዝኛለሁ። መልስ ሳያገኝ ነው የሄደው። ያው እፎይ መመለስ አይችልም። ሙስሊም ነው ፈልጌ ነበር ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍህም፣ አልከተልህም፣ ሐሳብህን አልደግፈው፣ የሰው ሃይማኖት እየረገጥክ፣ የሰው ሃይማኖት እየተቸ፣ የሰው ሃይማኖት አላስፈላጊ በሆነ ቃላት እያንቋሸሽክ አንተን እንደምትከተል እፎይ ከዚህ በኋላ ትጠፋለህ። ነፍስህ አይደለም ይጠፋ፣ መንፈስ በሙሉ ይጠፋል። እንወራሃለን። አማራዎች አሁን እቀሰቅስብሃል። በመሳሪያ ነፍጥ ሁሉ እንወርዳለን። ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ ራሱ ልሰልም ትንሽ ቀርቼ ነበር። ሀቅ ለመናገር ለምን ነው ጠቃለ ዘሪያ ምን ታይቶ ነው ዳይሬክትሊ ያንኛው ይጠይቅና ዳይሬክትሊ ሲመልስለት በሱ ተራ ሲሆን ግን አንደኛ ታይም ትያደርጋለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ውድ ቤተሰቦቼ በሌላ ቪዲዮ እንግዲህ በዛሬ ቪዲዮአችን ደግሞ ስለ የማታው ዲቤት ነው የምንመለከተው። ትላንት ማታ እንዴት ነበር ዲቤቱ? ምን ታዝበናል? ከዲቤቱ ምንስ ተምረናል? ምንስ ተመልከተናል? ምንስ አይተናል? ቁም ነገርስ ምን ጨብጦናል ዲቤቱ ራሱ የሚለውን የምንመለከት ይሆናል። እንግዲህ ብዙ ሰዎችም ሀሳባቸውን እየሰጡበት ይገኛሉ። በክርስቲያን በኩልም በሙስሊም በኩልም እንግዲህ የተለያዩ ሰዎች ሀሳባቸውን እየሰጡበት ይገኛሉ። እኛም እንደ አንድ የሚዲያ ሰው እንደ አንድ የእስላሚክ ኮንተንት እንደሚሰራ ሰው እኛም እዚህ ጋር ግዴታ ነው ያንን ነገር አምጥተን አንዳንድ ነጥቦችን ማንሳት ግዴታ ስለሚሆንብን እናነሳለን ማለት ነው። ውድ ቤተሰቦች እናንተ ብቻ እንደተለመደው ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ እስከ መጨረሻ ቪዲዮን ተከታተሉት፣ አብራችሁን ቆዩ። ምን አይተናል የሚለውን ከመጀመሪያ እናንሳና እስቲ ስለሱ ነገር ትንሽ እናውራ። ከመጀመሪያው እናንሳ። መጀመሪያ ያው ቀጠሮው የተያዘው በ3 ሰዓት ነበረ። ከምሽቱ 3 ሰዓት ነበረ በኢትዮጵያ ሰዓት ማለት ነው። ከዛ በኋላ ሰዓቱን እኔ ገብቼ ሲከታተል ነበረ። ሁሱም ለብቻው ገብቶ ነበረ። ሁሱና ኢምራን ገብቶ እያወሩ ነበረ። በጣም ብዙ ሰው ነበረ እንደውም ማለት ሲከታተል የነበረው ማለት ነው። እኔ ሲገባ ወደ እስከ 50 ምናምን አይቼው ነበረ እኔ መጀመሪያ ላይ ማለት ነው። ከዛን እንደገና የሁሱ ቲክቶክ አካውንት ባን ይደረግበታል። ምን አደረጉ መሰላችሁ? ሪፖርት አድርጎ ሸሽቶ ነው ፈርቶ ነው ብሎ እንደገና ደግሞ ወሬውን ለማራገብ ወሬውን ለማሰራጨት እንዲህ ብሎ ሙስሊሞች ፈሩ ለማለት ማለት ነው አካውንቱን ባን ያደርጉበታል። ትልቁን አካውንቱን ማለት ነው። እንደገና ወጥቶ እንደገና በሌላ ሁለተኛ አካውንት ነው የገባው ሁሱ ማለት ነው። ተመልከቱ። ይሄንን መጀመሪያ 3 ሰዓት ላይ ሲባል እሱ ያችኛው እንትን ቀጠሮውን የያዘችው ልጅ ጋር ሄዶ ከሷ ጋር ሲያወራ ነበረ። ይገባል ይወጣል ምናምን ነገር በቃ የሆነ የፍርሃት እንትን ከፊቱ ላይ ታይ ነበር። እኔ እዛም ገብቼ ያየው ስለነበረ ነውና ከዛ በኋላ እንደገና ጠፋ። ማምጣት ከየት ይምጣ? እፎይ የሚባለው ልጅ ራሱ ከየት ይምጣ? እስከ 6 ሰዓት ጠብቀን ያ ሱብሃንአላህ ከየት ይምጣ? ከዛ በኋላ መጣ። ስመጣ ደግሞ ያው በጣም እንግዲህ እንደተመለከትነው ከሆነ አጀንዳውን ወዳው ሲቀያይር ነበረ ልጁ ማለት ነው። የእንትኑን ማርች ሲቀያይር ነበረ እንደ ጉድ ማለት ነው። መጀመሪያ ላይ የተያዘው እኛ የሰማነው አናውንስ ሲደረግ የነበረው በየሶሻል ሚዲያው አናውንስ ሲደረገው የነበረው እግዚአብሔር ወይስ አላህ ነቢያቶቹ የሰበኩት ማን ነው የሚለው ነው። በዛ ዙሪያ ብቻ ነበር መሆን የነበረበት ውይይቱ ራሱ ማለት ነው። ነገር ግን እፎይ አንዴ ደቂቃውን ሲያጭበረብር ርዕሱን ሲቀይር አንዴ ፈጣሪ እጅ አለው እግር አለው ጥፍር አለው ምን አለው እንግዲህ እኔ ወላሂ የሁሱን ብቃትና የሁሱን ሰብር የሁሱን ትዕግስት የሁሱን ትክክለኛ የእስልምና ስነ ምግባር ያየውበት ሰው ነው። በጣም ነው ያደነኩት። የምሬን ነው የምላችሁ። በቃ እኔ ለራሴ ነው ሰብር ያጣሁት እና
ይህንን ተመልክተናል ማታ ማለት ነው። እንግዲህ ደቂቃውንም ሁሱ አንድ ጥሩ ነገር የሰራው ከመጀመሪያውኑ ነበረ። ምን አደረገ? ደቂቃውን አንተ ያዛለው፣ ሁሉንም ነገር አንተ ተቆጣጠራለው፣ ሁሉንም ነገር ሰጠው። እሱ ግን እንደፈለገ ሲፈልግ ደቂቃውን እያቆመ በማል እየገባ ምናምን። በነገራችን ላይ ይሄ ሰውዬ ኦርቶዶክሳውያንን ይመጥናል ብዬ አላስብም። እንደው ኦርቶዶክሳውያንን ወክሎ ባይመጣም እነሱ ወክሎት ባይሆንም እኔ እንደዛ ብዬ አልወስድም፣ አልቀባ አክሰፕት አላደርግም። ይሄንን እነሱ ወክሎት ባይመጣም ይሄ ሰውዬ ግን የኦርቶዶክስ እምነት ተከታይ ነው። ገባችሁ አይደል? ኦርቶዶክሳውያንን አዋርዷል። እንደ ኦርቶዶክሳውያን ሰው አጣችሁ ነው ይሄንን ልጅ የላካችሁት ታውቃላችሁ። እንግዲህ ጀስ ምትሉት ታውቃላችሁ። እንግዲህ ስድብ ብቻ፣ ድሮም ስድብ ነው፣ ስድብ ብቻ በቃ የሆነ የሚያስጠላ ስነ ምግባር ከሱ ስንመለከት ነበር። ወላሂ ነው የምላችሁ። ያው አይታችሁታል፣ ሁላችሁም አይታችሁታል ብዬ አስባለሁ። ምክንያቱም ያላያየ አለ ብዬ አላስብ። በጣም አናውንስ ስለተደረገ ማለት ነው። ጉዳዩ በጣም ፕሮሞት ተደርጓል፣ በጣም ማለት ነው። ሁሉም ጋር ደርሷል ብዬ ስለማስብ ማለት ነው። እና በጣም ይገርማል እኮ እንደዚህ ሲል ነበር። እንግዲህ ተመልከቱ፣ እንደዚህ ሲል ነበር። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጎበዝ። እንዴ በቃ ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም። የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለ የለውም? እርሱም አልተገለጸም። ብልትስ አለ የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለ የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውም አንልም አልከን እኮ። ስለ ጾታ ነው አንተ ነህ ያልከው። ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ አመጣ እንግዲህ በዚህ መልኩ ነበረ ዲቤቱ ያለቀው። የራሱ ጊዜ ደቂቃውን ሲያቆም የሱን ጊዜ ደቂቃውን ሲያፋጥን ምናምን ብዙ ነገር ነው የተመለከትነው። የሁሱ እዚህ ጋር የሁሱ ምጥን ያለች ምላሽ ነው በቃ እኔ ገረመኝ። አልተገለጸም። እኛ ሙስሊሞች በተለይ እኛ አህሉ ሱነቲ ወልጀማ ትክክለኛ የተውሂድ መንገድ የምንከተለው አላህ ራሱን በገለጸበት መንገድ ነው። እኛ አላህን የምንገልጸው አላህ ራሱን የገለጸበትን ሁሉንም ነገር አክሰፕት እናደርጋለን። አንክድም፣ አናስተባብልም። እሱ አላለንን አንልም፣ አንቀበልም። ስለዚህ ይሄ አልተገለጸልንም የምትለው ቃል በጣም ማታ ትልቅ ስራ ሲሰራ ነበረ። ይሄ ራሱ ዕውቀት ስኖርና የዕውቀት ባለቤት ስትሆን ነው። ገባ? ብዙ ጊዜ እንደዚህ አይነት ነገሮች በቃ እዚህ ገብተህ ተምታቶብህ ምናምን አይደለም። እሱ ጋር አልተገለጸም። ምክንያቱም ስላልተገለጸው ይሄ በጣም ትልቅ የሆነ ተስጦ ነው። አላህ ይጨምርለት እንላለን። እስቲ አንዳንድ ነገር እንደው እስቲ እንመልከት። ሱሱ የፖለቲካ ሰው እንዳልሆነ አየሁት። እግዚአብሔር ምስክሬ፣ ለፖለቲካ አይደለም። ሱሱ የተረጋጋ ልጅ ነህ። ይኸው አይተናል። የተረጋጋ ነው። ተረጋግቷል። ሱሱ ተረጋግቷል። ምን ብሏል አይቼዋል። ግን ኢምራ የሚባለው ልጅ በቃ ሁሱ ይቅርታ ሀቅ ነው። ማንም የፈለገው ነገር ቢል አልሰማም። ባየሁት ነገር ላይ ነው የምናገረው። ሁሱ የሚባል ወንድም የተረጋጋ ምንም የሚያስቸግር ባህሪ አላየው። እውነት ለመናገር የሚያስቸግር ባህሪ አላየውበትም ከተወያዩት አንጻር ማለት ነው። ማን ነው ኢምራ የሚባለው ልጅ ግን በቃ የሆነ ሊበጠብጥ የመጣ ልጅ ነው። በቃ ፖለቲካ ሊሰራ በቃ የመጣ እየተሟሟተ ፖለቲካ ሊሰራ የነበረ ልጅ ነውና እሱን ነገር አስተካክል ብራው፣ አስተካክል። የተወያያችሁን ነገር ዝብርቅርቁ የወጣ ነው። እውነቱን ልናገር ዝብርቅርቁ እዚህ ሲባል እዛ ሲባል እዛ በዚህ መጥቶ በዚህ ገብቶ ምናምን ነው። በቃ እንግዲህ ይሄንን ሁሉ ያደረገው ይሄ የእናንተ ሰውዬ እፎ የምትሉት ግለሰብ ነው።
ይሄንን ያደረገው። አንዴ እዛ ይገባል፣ እዛም ሄዶ ሚይዘው ምለቀው ነገር ስጠፋበት አሁንም ወደዚህኛው ይመጣል። በቃ የሆነ አንዳንዴ እንዴት ይሆናል መሰላችሁ? ያያችሁት ማለት ነው። የሆነ በጨለማ ውስጥ የሌለ ዝናብ ዘንቦ በጣም ጨለማ ነው፣ ዳገታማ ነው፣ ቁልቁለት ነው። ቁልቁለት ላይ ዝናብ ዘንቦ ጨለማ ነው። ምንም ባትሪ አላዝክም። በዛ ላይ ደግሞ መሬቱ ያሟልጫል፣ ያንሸራትታል። በቃ የምትይዘው ነገር ስጠፋብህ እንዴት ትሆናለህ? ወደዛም ትሄዳለህ፣ ወደዚህም ትመጣለህ። ሁሉም በቃ የምትይዘው ነገር ይጠፋብሃል። እንደዛ አይነት ነገር ነው የሆነው እፎይ ማለት ነው። መገልጽበትን መንገድ አጥቼ እኮ ነው ይህንን ሁሉ የሄድኩት እና በጣም ገራሚ ነበረ ለማለት ፈልጌ ነው። ውድ ቤተሰቦቼ በጣም እንግዲህ ብዙ ሰዎች ከነሱ ሁላ ከኦርቶዶክስ ቤተሰብ ሁላ እፎይን በጣም አዋረድክን እያሉት እውቀት የለህም ምንም አንተ ስለ ቤተክርስቲያንም ሆነ ስለ ኦርቶዶክስ እምነትም ሆነ ምንም የምታውቀው ነገር መጽሐፍ ቅዱስ የምታውቀው ነገር የለም ብሎ እየወቀሱት ይገኛሉ። አንዳንድ ቪዲዮዎች አሉ። የምትባለው ሰውዬ እንደ አንድ ክርስቲያን አልደግፍህም፣ አልከተልህም፣ ሐሳብህን አልደግፈው፣ የሰው ሃይማኖት እየረገጥክ የሰው ሃይማኖት እየተቸ የሰው ሃይማኖት አላስፈላጊ በሆነ ቃላት እያንቋሸሽ አንተን እንድንከተል ከሆነ የመጀመሪያው ክርስቲያን ነኝ፣ አልደግፍም፣ አልከተልም፣ አድናቂም አይደለሁም። ለሚዲያውም የምትመጥን ሰው አይደለም። በነገራችን ላይ ይቅርታ አድርግልኝ። በነገራችን ላይ እኔ ፈርስት ኦፍ ኦል ይሄንን ሰውዬ ከዚህ ሰውዬ ጋር እኔ ገብቶ ስለ ንጽጽር ማድረግ ራሱ እኔ ወላሂ ነው የምላችሁ አልደግፍም ነበር። በቃ አልደግፈውም፣ እንደዚህ አይነት ነገር አልደግፈውም። ነገር ግን የማታ ዲቤት ገራሚ ነበረ። እፎይ ከዚህ በኋላ ትጠፋል። ነፍስ አይደለም ይጠፋ፣ መንፈስ በሙሉ ይጠፋል። እንወራሃለን። አማራዎች አሁን እቀሰቅስብሃል። በመሳሪያ ነፍጥ ሁሉ እንወርዳለን ገና። ለምን እንጂ እንዴት መሐመድ ስፐርሙን በግርግዳ ይለቀልቃል ይባላል? ጎበዝ በዘመን ውስጥ የሚመጥን ቋንቋ ነው ወይ? ይሄስ እስላሙን አያበሳጭም ወይ? ሳው እያሉ የሚጠሩትን ትልቅ ነቢይ ብለው የሚያመልኩትን 2 ቢሊዮን ህዝብ የሚከተለውን ግርግዳ ላይ ስፐርም ይለቀልቃል ማለት በኢትዮጵያ ጨዋነት ራሱ መውረድ ነው። ቢያረግ እንኳ ሰውየው መውረድ ነው። ሰውን አንተ ያን አትናገረው። እንኳን ያላደረገው ውሸት ነው። ሙሐመድ ለፖለቲካዊ ትርፍ እንግዲህ ያው ሊደብራችሁ ይችላል ቃላት አጠቃቀሙ። ነገር ግን ይሄ ሰውዬ እንደዚህ ብሎ ነው በቃ ብዙዎችን የበረዛቸው። ኦርቶዶክስ ተዋሕዶ እሱ ጋር የሚገቡ ሁሌ የሱ ቡችላዎችን በዚህ መልኩ ነበር። በቃ እንደዚህ አይነት ቆሻሻ ንግግሮችን ቡሁታን ነብዩ ላይ አለይሂ ሰላቱ ወሰላም በማድረግ የሌለውን ነገር ያልተጻፈውን ነገር እያነበበ ተከታዮቹን ሲያደነቅራቸው ነበር። ገባህ አይደል? ይሄን የሱን ንግግር ሞጣ ወገዘ ማለት እኮ ከሱ እኔ ሞጣን በጣም ነው የማደንቀው። በነገራችን ላይ በዚህ በኩል ማለት ነው። በዚህ በኩል እንደሱ አይነት አይደለም። በጣም ቆሻሻ ባለጌ ነው ይሄኛው ሰውዬ ማለት ነውና የተማረም አይመስልም። ምንም ነገር በአደብም ያደገ አይመስልም። እኔ እንጃ ወላጅ የለውም መሰለኝ ወይ ከመንገድ ላይ ተገኝቶ ሊሆን ይችላል። ማለት ብዙ ጊዜ እንደዚህ የሚናገሩ በጣም ቆሻሻ ቃላቶችን በጣም የሚያስጠሉ የሚደብሩ ቃላቶችን የሚጠቀሙት እንደዚህ አይነት ልጆች ናቸውና በጣም የሚያስጠላ ነገር ነው። እንደዚህ የሌለን ነገር ሲተርክ በነገራችን ላይ ማንም የተቀበለው ሰው የለም። ትናንትና ውይይት አንድ ሁለት ነገር ላስቀምጥላችሁ። በቅድሚያ የትናንትናው ቀን ተአምራዊ ቀን ነበር። የኢስላምን ውበት ትክክለኝነት በማስረጃ ያየንበት ቀን ነው። ሁሱ አላህ ኸይር ስራውን ይቀበለው። በመቀጠል ክርስቲያን ወገኖቻችን ኢምራን ውጣ እያሉ ሲጽፉ ነበር። ይህም የሆነበት ምክንያት ባለፈው ዲያቆናቸውን ያረኩትን ስለሚያውቁ ነው። ተመልከቱ። ግን እንዳንተ አልወርድም፣ አንተ ስለዘቀጥክ አልወርድም፣ ግን መጽሐፍህን አስተምርሃለሁ። ዘቀጥክ ብዬ ክብሬን አላዘቅጠውም ማለት ነው። ይሄ ነው አምላክ አንልም። ለምን? ክብር ስላለን። ግን ብራዘር ወላሂ እልሃለሁ አንተ በወረድክ ቁጥር መጽሐፍህን የሚከፍተው ይታያል። እዚህ ጋር ይሄ በሙሉ ያንተ መጽሐፍ ይከፈትልሃል ገና። ግን እኔ ክብር ስላለኝ ይበቃል፣ ለዛሬ ተምርሃል፣ ይበቃል። ድጋሚ እንዳይፈጠር ነው። እሱ ራሱ ኢምራን ካለ አልዋይም ሲል የነበረው። ግን ካስታወሳችሁ ውይይቱ መጀመሪያ ስናቀርብ አክቹዋሊ ያቀረብኩት እኔ ነኝ። 2-2 ነበር። እኔና ሁሱ ዲያቆኑና አንድ ሌላ ዲያቆን እንደማለ እንደዛ ነበር። ግን ያኛው ዲያቆን አስቀድሞ እኔ ፊት መቆም ስለማይችል አልወያይም ብሎ ዘግቶ ሄደ። ለምን? እሱ ከመጣ እኔ እንደምገባ ስለሚያውቅ ማለት ነው። ያላቸው አማራጭ ያኛው መጥፋት ነው። ላይቡን ዘግቶ ጠፍቷል። መጨረሻ ምክር የሚሆነው ዲያቆናት እኔን እስከመቼ ፈርታችሁ? ይሄን አስቡበት። ወሰላሙ አለይኩም።
ይህንን ልጅ ነው ሲፈሩት የነበረው፣ ኢምራን የሚባለውን ልጅ ጀግናውን ማለት ነው ሲፈሩት ነበረ። ምክንያቱም በጣም ሲያንቀጠቅጣቸው ነበረ። በተለያየ ጊዜ በፕሮግራማቸው ላይ ተገኝቶ እንግዲህ አፋቸውን ሲያስይዛቸው የነበረ ጀግና ወንድማችን ነው። ኢምራንን እንደምን ነበር ሲፈሩት የነበረው ማለት ነው። እሱ ካለ አንወያይም፣ እሱ ከገባ እፎይ ገብቶ አይወያይ፣ እሱ ከመጣ እፎይ መሄድ የለበትም ምናምን ሲሉ ማለት ነው ነበርና ይሄ በጣም ትልቅ ነገር ነው። እናንተ መፍራታችሁ ራሱ ማለት ነው በጣም ያስቀናል። እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል፣ በደንብ እንትሎታል። ለሚጠይቀው ጥያቄ ግን መልስ ሳያገኝ ሄደው አዝኛለሁ። መልስ ሳያገኝ ሄደው ያው እፎይ መመለስ አይችልም። እፎይ የሚችለውን አድርጓለኝ። እፎይ ምንድነው የሚችለው? ማሳደድ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ። ይሄ ትክክል አይደለም። ልጁ በጣም ሪሊ አሜዚንግ ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። ተረዳችሁ? ምንድነው አሁን ስትጠየቁ ስማ፣ አዳምጥ፣ ውሃ ጠጣ ምናምን አውቆ ሰውን ለማናደድ ይሄ ባደው የተሸነፈ ሰው መልስ የሌለው ሰው ሁሉ ጊዜ የሚያደርገው ነገር ምን ታውቃላችሁ? አዳምጥ፣ ስማ እንጂ ውሃ ጠጣ፣ ተረጋጋ እንጂ ምናምን ይሄ ምን ይባላሉ? this is አውቀው ፕሮቮክ ለማድረግ ነው። ፕሮቮክ አትደራረግ። ራሳችሁ ባወጣችሁት ሩል ሰዓቱ የሚያዣ አንተ ነህ፣ ሩል የሚያወጣው አንተ ነህ። ጥያቄ ስትጠየቅ መመለስ ከሆነ yes or no ጠየቀህ እኮ ኢየሱስ ብልት አለው ወይ ታመልከው አለው አለኝ። መልሱ ምን መሆን አለበት? yes or no ነው። yes or no ነው። ስጋ ለብሶ በምድር ላይ ስጋ ለብሶ መጥቶ ሰው ሆኗል። እሱ ብቻ እኮ አይደለም። ሄዱና አንደኛ ምንድነው ራእይ እንግዲህ በዚህ መልኩ ሁሉም ሰው ሰውየውን ታዝቦታል ማለት ነው። ስነ ምግባሩን ሁሉም ሰው እንደዚህ እንደሆነና ስነ ምግባሩ በጣም መጥፎ ሰው የማይቀርብበት መሆኑንም ብዙ ሰዎች አይተዋሉ፣ ታዝቦታሉ ማለት ነው። እና እኔ ኦርቶዶክስ ተዋህዶን ወክሎ መምጣቱ በጣም ነው የገረመኝ። ይሄ በጣም ትልቅ የሆነ ሼም ነው ለኦርቶዶክሳውያን ማለት ነው። አስበውበት ለወደፊቱ። በዛሬው ውይይት የእፎይ ጥያቄ አላህ ጣት አለው የለውም? ስንት ናቸው? የተቆራረጡ ወይስ የተጣጣሙ? ለየብቻ ናቸው? ወደ አለው የለውም? አላህ ጭንቅላት አለው የለውም? አላህ ይስቃል አይስቅም? ለምንድን ነው የሚስቀው? መቼ ነው የሚስቀው? እንዴት ነው የሚስቀው? የወሱ መልስ ደግሞ አልተገለጸም። በነገራችን ላይ በጣም የተመቸኝ መልስ ነው። ስንት የሚጠየቅ እያለ ይሄ ሲጠይቅ እኛ እኮ ትልልቅ ሰዎች ነን፣ ሙት ይዛለን እኛ ይሄን ለመስማት እኮ አይደለም ቁጭ ያለን ስንት ስራ ትተን። የወሱ ጥያቄ ኤፌሶን ላይ የኢየሱስ አምላክና አባት ይባረክ ብሏል። የኢየሱስ አምላክ ማን ነው? እፎይ ኧረ እባክህ እንዴ! አላህ እኮ አባት እኮ አይደለም። ልጅ ሊኖረው እኮ ልጅ አባት አይደለሁም ብሏል ምናምን። ምን አገናኝ? የወሱ ጥያቄ ኢየሱስ ከሞት ሲነሳ ያየው ሐዋርያ ጥራ። ኧረ እባክህ ኢሳ እኮ ወደ ሰማይ ሲያርግ ያየው የለም። ያየው ቢኖር ባይኖር ምን አገባህ? ምን ይመለከታል? ጉድ እኮ ነው። የወሱ ጥያቄ ኢየሱስ ብልትን ታመልከዋለህ አታመልከውም? ኧረ እባክህ ሲዋሃድ ሲነቀል ስጋ በስጋ ወጥቶ በስጋ ገብቶ አይሆንም እንደዚህ ጋይስ። እኛ ህዝበ ክርስቲያኑም ህዝበ ሙስሊሙ ለትምህርት ለመማር ነው የመጣነው እንጂ እንዲህ ሙድ ልትይዙብናል። እንዴት ሙድ ይዙብናል? ስንት ስራ እያለን ሁሉም ሰው እንደታዘበው ነው። እንግዲህ በነገራችን ላይ እፎይ ከቁርአንና ከሐዲስ ትልቅ የሆኑ እንደ ወርልድ በጣም ታዋቂ የሆኑ ሳይንቲስቶች ለማውጣት ከቁርአንና ከሐዲስ የተለያዩ ሚስቴኮችን ለማውጣት ሞክሮ ያጡ እውነቱን ያረጋገጡና የመሰከሩለትን እሱ ሌሊትና ቀን ሳይደክመው የተለያዩ እንትኖችን ስህተቶችን በመፈለግ ላይ ቢዚ ሆኗል። መች መጽሐፍ ቅዱስን ያንብብ? መች ስለ ቤተ ክርስቲያን ይማር? ስለ የተለያዩ የክርስቲያን አስተምህሮትን መች ይማር ነው? ሰዓት ቢዚ እኮ ነው ልጁ። በዚህ ቢዚ ሆኗል። ከቁርአን የተለያዩ ስህተቶችን ለማውጣት በጣም ቢዚ ሆኗል። ስለዚህ ሰዓት የለውም ብዙም። ልጁን ጣሉት፣ በቃ እዛው ሞቷል፣ ቅበሩት። በነገራችን ላይ ከተለያዩ በኋላ በጣም ብዙ ሰዎች እስልምናን ይዘዋሉ።
ወደ 25 የሚሉም አሉ። በጣም ይገርማቸዋል። እንግዲህ እዚህ ጋር ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ወጣ ካለ ምን ታይቶ ነው? ዳይሬክትሊ ያንኛው ይጠይቅና ዳይሬክትሊ ሲመልስለት በሱ ተራ ሲሆን ግን አንደኛ ታይም እንትን ያደርጋል፣ ሁለተኛ ዳይሬክትሊ አይመልስም። ሰው ኢየሱስ ብልት አለው ወይ ሲለው አይ ሰው ሁሉ ያለው ነገር አለው አለ። ኖ እሱን አይደለም የምፈልገው። አይ እንደዚህ እንደዛ ማለት እንደዚህ ለማለት ምናምን ኖ አለው የለውም። ከዛ መጨረሻ ላይ አለው አለ። ኦኬ አለ። ብልቱን ታመልከዋለህ ወይ አለው። ገባ? አሁን የሁለተኛው ጥያቄ ሲጠይቀው መናደድ ጀመረ። መብቱ ነው መጠየቅ። ጥያቄው እኮ በቃ ብልት አለው ብለሃል፣ ሰው ነው ብለሃል። ይሄን ሲጠይቅህ ወይ አይ አናመልከውም ወይ እናመልከዋለን ማለት ነው። ወይም ደግሞ እኮ ምን ትላለህ? እንግዲህ በዚህ መልኩ ነበር ሲበጠብጥ የነበረው ማለት ነው። በራሱ ጊዜ ይናደዳል፣ በሰው ላይ ሲናገር ደግሞ ምንም አይሰማውም። ሲሳደብ ሲያንቋሽሽ እንደፈለገ ስረግጥ ምንም አይሰማውም አይታየውም። እና በጣም ብዙ ሰዎች እንደሰለሙ ነው። ለምሳሌ እዚህ ጋር ሙስሊም ነው ፈልጌ ነበር ሻሃዳ ለመያዝ ነው። እሺ የምለው ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ትርጉሙ አሁን እንደተናገርኩት ነው። ለአንዳችን አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልከው ቃል የሻሃዳ ቃል የምስክር ቃል አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ደስ ይላል። አሽሃዱ እንግዲህ በዚህ መልኩ እዚህ ላይ እኔ እያሳየዋችሁ ያለው ቪዲዮ ላይ ራሱ 10 ሰው ሻሃዳን ይዟል። የ10 ሰው ነው የሰማሁት፣ ግን ያው ሰዓት ስለሌለን ረጅም ስለሆነ አቋርጫለሁ። እንግዲህ ወደ 10 ሰዎችን ተመልክቻለሁ ማለት ነው። ውድ ቤተሰቦቼ ይሄ ማለት በውፈይ ውጤት የተገኙ ናቸው እነዚህዎች ማለት ነው። አልহামዱሊላህ ረብል ዓለሚን። ውፈይ መቅረቡ እነዚህን 10 ሰዎችን ኦር ከዛም በላይ ሰጥቶን ሄደ ማለት ነው። ማሻአላህ ውፈይ እነዚህን ሰዎች ሰጥቶን ሄደ ማለት ይቻላል ማለት ነው። ማሻአላህ ይሄ ሁሉም ነገር ለበጎ ነው የሚባለው እንደዚህ ነውና ይሄ መምጣቱ እነሱ ለማዋረድ መጥቶ ነገር ግን ብዙ ሰዎችን ሰጥቶን ሄዱ። እጅግ በጣም ደስ የሚል ነገር ነው። አሁንም ሀቅ ያሸንፋል። ሁሌም ሀቅ በላይ ነች። ሁሌም ሀቅ ከበላይ ነው የሚሆነውና አላህ Subhanahu Wa Ta'ala ይርዳችሁ ወንድሞቻችን። አላህ ያግዛችሁ፣ አላህ ያበርታችሁ። ከጎናችሁ ነው አላህ Subhanahu Wa Ta'ala። ሐቅን እየሰበካችሁ እያሳያችሁ እየተናገራችሁ ስላላችሁ አላህ Subhanahu Wa Ta'ala ያግዛችኋል። አብሽሩ፣ ዱንያና አኺራችሁን ያሳምርላችሁ እንላለን። እናንተ ፈርዱል ኪፋያ ከኛ ከሁላችንም እናንተ ዋጅቡን እያወረዳችሁልን ያላችሁትና አላህ Subhanahu Wa Ta'ala ያግዛችሁ። እኛ ደግሞ በዱዓችንና በምንችለው ነገር ከጎናችሁንና በርቱ እንላችኋለን። አላህ Subhanahu Wa Ta'ala ይቀበላችሁ። ይሄን ይመስላል ቤተሰቦች። እናንተስ እንዴት አያችሁ? በተለይ ፕሮግራሙ የተከታተላችሁት እንዴት ነበረ? እንዴት አገኛችሁት? እንግዲህ እኔ ጋር ይሄን ይመስል ነበረ። በሌላ ቪዲዮ ተመልሰን እንገናኛለን። ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወሰላሙ አለይኩም።